ፎ ነገር እንደወራ ባትገፋፊ ይተው ነው። አንዴ እኮ ያልብህን ተናግረህ አውጥተህ ጨርሰሃል እኮ። እንዳንቺ ግን የልቤን አልሰራው። ይሄ ደግሞ ምን ማለት ነው? ለዚህ ሁሉ ነገር ተጠያቂዋ ደግሞ አንቺ ነሽ። አሁን ትርፍ ነገር አትነጋገር፣ ልጆቹ ሊሰሙ ይችላሉ። ምን ከስተሽ ለመሸሽ እየሞከርሽ ነው? ምን ማለት ነው? መግደል ጥርሳችንን የነቀልንበት ስራችን። ወንድሜ እየነገርን ያለ ነው የገባህ አልመሰለኝ። ሰውየው እባብ ነው እያልን እኮ ማለትማ ከዚህ በፊት ሞቷል ከተባለበት ሁለቴ እንደ እባብ አፈር ልሶ የተነሳ ሰው። ለሱ ችግር የለውም። እንደ እባብ ጭንቅላቱን ቀጥቅጬ ምላሱን ቆርጬ ስለምገለው በየትም አባቱ አፈር ልሶ ቢሆን ጋር ነው። የሚያሰጋ ነገር አለ እንዴ? ምንም ነገር አይገባ። ቆይና ዋሪ ወሬንም ትጁ ያወራው ካንተ ጋር ምንም ነገር ማውራት አልፈልግም። ትርሲት በቅናት ተንጨረጨረች። ሚጣና ብሩክ ተፋቀሩ። እኔ እኮ አግብቻለሁ፣ የፈለገውን ህይወት ቢኖር ምን አገባኝ? ነገር እኮ እህቱ አይደለችም፣ ፍቅረኛውም ልትሆን ትችላለች። ቆይ ምን ሆኜ ነው ትላለች። ሚኪያስ በስተመጨረሻም ብሩክን ለማስገደል ሌላ አደገኛ ገዳይ ቀጠረ። ተከስተን አንተን አልተማመንበትም፣ ከአንድም ሁለት ጊዜ አስገድያለሁ ገድያለሁ እያልክ ቁማር አጫውተኸኛል። ይህ ማለት እሱን ገደልኩ እያልክ ሌላ ሰው እየገደልክ ወንጀሌን አብዝተህብኛል ሲል ተከስተን ከዚህ ጨዋታ ውጭ አድርጎታል። አባባ በስተመጨረሻም ከዚህ የተንደለቀቀ ህይወት ውስጥ ወጥቶ ነው እዚያ ጉድጓድ ውስጥ ተደብቆ የነበረው ብሩክ ፈጣሪ ረድቶት ሙሉ ትውስታው መጥቶለት ነገሮች ቢስተካከሉ ደስ ይለኛል። ቤትሽን ግን ሰላም ስለነሳ ነው በጣም ይቅርታ ብሏል። ተከስተ እጅጉን እርርድብን ብሏል። ብሩክ ሚኪያስ አልተማመንብህም፣ ብሩክን አንተ አትገለውም በማለት ስላገለለው እጅግ የሚገርመውና የሚደንቀው ነገር ሚኪያስ አሁንም የብሩክን ልጅ በብሩክ ላይ እንዲነሳበት አይወድህም፣ ከሌላ የተወለዳችሁ ነው የሚመስለው፣ እኔ ግን ወዳችኋለሁ እያለ ልጆቹ በሱ ላይ እንዲነሱበት እያደረገ ነው። ሚኪያስ አሁንም ተንኮልና ክፋቱ እንደቀጠለ ነው። እየሳቀ የሚገል እየሳቀ የሚወጋ እንዳይነሱ አድርጎ የሚሰብር ነው። ልጁም የሚኪያስ ምክር እየሰማ አባታችን አትወደንም፣ ትጠላናለህ፣ እኛ የአንተ ልጆች አትመስልህም ሲል እንግዲህ ሲናገረው እህቱ ምንም ቢሆን አባታችን ነው፣ እኔ ወደዋለሁ፣ እንዲህ ልትለው አትችልም ስትል ተቆጥተዋለች። ትርሲት አሁንም በከባድ ጭንቀት ውስጥ ገብታለች። በሌላ በኩል ልጁ አባታችን አይወደንም እንደዛ ሲናገር ሰምቼዋለሁ። በሌላ በኩል ደግሞ ሚኪያስ እየመረዘ ልጁ በአባቱ ላይ እና በእናቱ ላይ እንዲነሳባቸው እያደረገ ነው። ተከስተ በስተመጨረሻም ከሚኪያስ አደገኛ ቁማር ውጭ መደረጉ አናዶታል። እኔ እንደጀመርኩ እኔ እንድጨርሰው ፍቀድልኝ፣ ብሩክን እንዳይነሳ እንዳይመለስ አድርገ እንድገለው ፍቀድልኝ ብሎት አልሰጥህም ብሎታል። ሜቢ ግደል የተባለው ሰው የብሩክ ወዳጅ ሆኖ በተገኘ እና ሚኪያስ ውርደቱን በተከናነበ። ትርሲትስ በዚህ ልክ ምን ያህል ነው የቀናችው? ምንስ አገባት? ምክንያቱም ሞቷል ብላ እሷ ፍርሃት ሳይገጥማት ሌላ ግብታ እየኖረች ነው። አሁን ከዛ ረመጥ አውጥተው እዚህ ላደረሱት ሰዎች ቢያቅፋት ቢስማት ምን አገባት? በዚህን ያህል ልክ ለምንድን ነው ምቀናው ስትልም ራሷን ስትታዘብ አይተናል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፕሌስ ለቤት አዲስ የሆናችሁ ደገፍ ደጎም አድርጉኝ። ተወዳጁ ኪያ እጅግ አጓጊና እጅግ ልብ አንጠልጣይ ዛሬም እንደቀጠለ ነው። የአባባን ቤት ማን አቃጠለው? በጊዜ ሂደት እንቆቅልሹ የሚፈታ ሚስጥሩ የሚጋለጥ ነው። ሜቢ ተከስተና ሚኪያስ ሊሆኑ ይችላሉ። በብሩክ ዙሪያ ያሉትን ሰዎች ለማጥፋት ሲሞክሩ ያደረጉት ሴራ ነው። ተከስተም ሲያወራው ሰምተነዋል። ጭራሽ እቤትህ እስከ ኮተታቸው መጡ። ይህ ማለት እኮ የሟቾች ቁጥር እየጨመረ ነው። በብሩክ ዙሪያ ያሉትን ሰዎች ከማስወገድና ከመግደል አናቆምም ሲልም ሰምተነዋል። ይህ ማለት ከቤቱ ቅጥያ ጀርባ ከቃጠሎ ጀርባ እነሱ እንዳሉ ማረጋገጫ ነው። እጅግ የሚገርምና እጅግ የሚደንቀው ነገር ሁሉም እዛ ቤት ስላረፉ እየሳቀ መጠጊያ ከሌላቸው ምን ችግር አለው ይላል። ዞር ስትል ደግሞ ጥርሱን እየሳቀ ጥርሱን እየነከሰ ከዚህ ቤት ቀብሬ ገድዬ ነው የማወጣቸው ይላል። የተከስተንና የሚኪያስን አደገኛ ወንጀለኝነትን ትርሲት መቼ ነው የሚገባት? ብሩክስ በግልጽ ማንነታቸው መቼ ነው አሳልፎ የሚነግራት? እጅግ የሚገርም ነገር ተፈጥሯል። አሁን ደግሞ ልጁ አንተ እንደ አባትህ በግና
ምንም ማሰቢያ የሌለህ የዋህ ጅል ነህ። ባይሆን ምንም ባሰራ በአባትና በእናት ላይ የሄድክ ሰላማቸውን ንሳቸው፣ በጥብጣቸው እያለ እየመረዘው ነው። አባት አይወድህም። ሜቢ ሚጣ የአባት ሚስት ልትሆን ትችላለች። እሷን ስለወደደና እሷን ስላፈቀረ ሊሆን ይችላል እናንተን አልወዳችሁም ያለው እያለ ነገር እያመላለሰ ልጆቹ በእሱ ላይ እንዲነሱበትና እንዲጠሉት እሱም በዚህ ስሜት ተናዶ ከዛ ቤት እንዲወጣና ላይመለስ እንዲሄድላቸው ነው የሚፈልገው። ይህ ጉዳይ እስከምን ጥግ ድረስ ይሳካለታል? ሜቢ ትርሲት እንደዚህ እያለ ሲመክር አንድ ቀን ልትሰማው ትችላለች። አንዳንዴ ክፋት ተቀብሮም ተደብቆም አይቀርም። እውነቱ መገለጡ ሀቁ መፈንዳቱ የማይቀር ጉዳይ ነው። እስከዛው ግን ልጁ አሁን በሚኪያስ እና በተከስተ ተንኮል ቅንብር ልጁን እየመረዙት ነው። ሌላው የሚያሳዝነውና ልብ የሚሰብረው ጉዳይ አባባ የአንተ ቤት ብቻ ሳይሆን እዛ ከኛ ጎን 3 ቤቶች ተቃጥለዋል ሲሉት እጅጉን አዝኗል። የእውነት ግን የአንድ ሰው ስህተት ሊሆን ይችላል እያለ ነው። ግን ከዚህ ግድያ ጀርባ ከዚህ ቃጠሎ ጀርባ የተከስተና የሚኪያስ ተንኮል እጅ አለበት 100%። በስተመጨረሻም ቀን እስከሚወጣ አንገትን መድፋትና ጸባየኛ መሆን ያስፈልጋል። ይህ ማለት የእሷ ንብረት የኔ እስከሚሆን ድረስ እስከዛው አንገት መድፋት አለብኝ። የዛን ቀን ግን ንብረቷ በእጅ ሲገባ ማን የቤቱ አዛዥና የቤቱ ራስ እንደሆነ አሳያታለሁ። አሁን ግን በሰው ቤት አይመለከተኝም። ነገሮችን ቀስ ብዬ ውስጥ ለውስጥ አልመዝምዤ መቀማት ነው የምፈልገው እያለ እያለሳለሰ እንደሚቀብራቸውም እየፎከረ ነው ሚኪያስ። ብሩክ እንግዲህ ትርሲት አልበላም አልጠጣም ስትል ሚጣ ብሩክ ሲመጣ ነው ምበላው ስትል እጅጉን ቀንታና ተንጨርጭራ ነበረ። በስተመጨረሻም ብሩክ ሲያበላትና ሲያጠጣት ሲንከባከባት እጅጉን በንዴት ርርድብን ትክን ብላ በቅናት አይተናታል። ይህ ጉዳይ ምን አይነት ነገር እያመጣ ነው? በጣም አጓጊና ልብ አንጠልጣይ ነው። ሜቢ ትርሲት ለምንድን ነው የምቀናው? የልጆች አባት ቢሆንም እኮ ሞቷል ብዬ እኔ ራሱ ሌላ ህይወት ጀምሬያለሁ እና ምንድን ነው የሚያስቀናኝ? ነገሩ ምን አገባኝ እያለችም ከራሷ ጋር እየተሟገተች ነው። ይህ ማለት የብሩክ ፍቅር አልወጣላትም። በእርግጥ ሄድኩኝ ተይኝ ሌላ ግቢ ብሏት አይደለም። በድንገት ጥፍት ብሎ ሞቷል የሚባል መርዶ ከሰማች በኋላ ነው ሌላ ሰው ማግባት የጀመረችው። ይህም አሁን በብሩክ ህይወት ውስጥ ለገቡ ሰዎች ቅናትና ንዴት እየጀመራት ነው። በዚህ መሀል አሁን ከባድ ጦርነትና ከባድ ረብሻ መነሳቱ የማይቀር ጉዳይ ነው። ሚኪያስና ተከስተ ብሩክን ለማስገደል ነፍሰ ገዳይ ፕሮፌሽናል ነፍሰ ገዳይ ቀጥረዋል። ይህ ጉዳይ ይሳካላቸዋል ወይስ ይህ ሰው ብሩክ መልካም ውለታ የዋለለት አንድ ደግ ሰው ሆኖ ውለታህንማ በነፍስ ማጥፋት አልክስህም፣ እንደውም ውለታ አልዋልልህ ሚኪያስና ተከስተ ሊያስገድሉ ብር ከፍለውኛል፣ ቀንህንም እየቆጠርኩልህ ነበረ ብሎ ሚስጥራቸውን አጋልጦ እኩል እንዲፋለሙና እንዲጠነቀቅ ሊያደርገው ይችል ይሆን? አሁን ሚኪያስ ሁሉንም ነገር ከትርሲት መቀማት ይፈልጋል። የሚያናድደው ነገር ግን አሁን ሁሉም እንደፈለገው እየሄደለት አይደለም።